ጠየቀኝ መለስ እግዚአብሔርን በጣም ነው የምትፈራኝ። በቃ ተው ለምን የምትፈራኝ? እሺ ይቅርታ እሺ ለምን ነው እንደዚህ የምትቀዝኑት? በእናታችሁ አሁን ጠየቀኝ አይደለ? በአንድ ፖፖ ስትቀዝኑ ግን በአንድ ፖፖ ነው ወይስ የየራሳችሁ ፖፖ? እኔን ነው መስደብ የሚችለው ደግሞ እኔ እኮ ደደብ እኮ ነኝ እናቴ ሰው ነኝ። ደደብ ሰገጤ መሀይ እየሰደበኝ ሁሉ አከብረዋለሁ ጌታን። እንደዚህ አሁን ዮናስ ነው ማክበር አይደለም እግዚአብሔርን ጉቦ እያለ ይሰድባል። ምን ይላል? አንድ ቀን ምን ታመጣለህ? ምን አባት ታመጣለህ? ሞክርና እንደ ዮናስ ጋር አቁትክን አራምድሃለሁ። ማን ምን አገባኝ? ካልተከፈለ አትመልስ። አንተ ማን ይከፍላል? አንተ አሁን ይሁዳ ነፍስ አባቴን በዚህ ደረጃ ልናገር ኖ ጅቦ እየነገርኩ ነው። ምን ታመጣለህ? ምን ታመጣለህ? ብትሳደብ ቴምር ራሱ ቴምር ጋር ተጣልታችኋል እንዴ? ለምን ነው ትግሬ የምትጠራው? ተምር ከበቹ ነው ትግሬ ተምር ነገ ለፋሲካ ቶላ አንድ ሁለት አንበሳ እንድታወርጂ እኔ ነገ ለፋሲካ ቶላ እስኪ የሚያወሩትን አጥፋሽብኝ ይላታል ዮኒ አለውልህ የሁለቱ ፍቅር ይለያል። በነገራችሁ ላይ ምን እንደሆነ ታውቃላችሁ? አያጅቦ የሚያደርገው የዮናስ ሴጋ ቅምጥ ሆኗል። አያጅቦ ፈልጎት እኮ አይደለም። ይህ የትግሬ ባህሪ ነው። ለጥፍ ይላሉ። አሁን እዛ ጋር ተቀምጦ ባችሁ እዚህ መድረክ ላይ የማደርገውን የቲፒኤልኤፍን ፖለቲካ ስለምገርፍለት ሌላ መድረክ የላቸውም። የት አባቱ ይሄዳል? ወይ ጃፒ ቤት ይገባል፣ ወይ ሴጋው ቤት ይገባል። ተያይዘው ጃፒ እሱ ምናምን ተያይዘው ማለት ነው። በቃ ሲሽከረከሩ ታያላችሁ። ዳትሰድ ለዛ እኮ ነው፣ ሌላ ነገር የለውም። ሁሉ ጊዜ መጡ ሴጋው እኮ አምላካቸው እኮ ነው። ዮናስ ሙሉ በእናቱ ትግሬ በአባቱ አገው አይደል? በቃ ሌላ ነገር የለውም። ሁሉ ጊዜ ካያችሁ ጅቡ ሴጋው 13 ሚዩት አድርጎኝ ነው እዛ የሚያወሩ። ዮናስ ሙሉነትም ሲነሳ በቃ የሚያበሳጨው ነገር አለ። እኔ እውነቱን ነው እዚህ እያነበብኩ የምነግረው፣ ግን በቃ ስሜታዊ ይሆናል፣ ይናደዳል ምናምን። ይመቸው። ሚውቴን አነሳው፣ እኔም አነሳለታለሁ። ሚዩት አድርጓል። እንዲህ ይቀልዳል። ዮናስ አንተ ጉቶ ፈስ እንዴት ነው የምትቆጣጠረው ምናምን እያለ ይሰድበዋል። እኔ ሂጅ አደርሳለሁ። እሱም ትግሬ አንተም ትግሬ፣ ሁለታችሁ ቋላቦች ናችሁ። የአማራ ጠላት ናችሁ ሁለታችሁ። አያጅቦ ድብን ያልክ የአማራ ጠላት ነህ። ሴጋው የአማራ ምንም እናቴን ይሆናል። ነገ እቤቱ ሂደን ታብታብ አናረግም። ይሁን እኔ ከአንቺ ጎን ነኝ። አሁን ፓስተሬን ክጃችኋል። ፓስተራችን ዝም ብለው ንጉስ ነን ምናምን ይላል። ንጉስ ደግሞ አይደሉም። እርሱ ቡና እየጠጡ ምናምን እዚህ ቁጭ ብለው ወሬ እያወሩ ዛሬ አፈንዳጅ የሚያፈነደድ እኮ ነው። አፈንዳጅ አሽቃባጭ፣ እዛ ጋ ሄዶ ማሽቃ ደግሞ 4-5 ልጅ ወልዶ መጥፎ ስድብ ነው የሚሳደቡት። ሴጋው ይላሉ ምናምን። ባለጌ ነው ደግሞ ብዙ ነገር ነው የሚናገሩት። በቀደም ሃሽታግ አንቺ ትግሬ ልጆችን ሰድበሻል አለቀ። እሷ ደግሞ የተረገመች ናት። ልጆች አይደሉም ዲኤንኤ ተመርመር ትለዋለች። ቆሽት እኮ ነው የሚቃጠሉና ቤቱ ሆን ብዬ ዛሬ ቤቱ ገብቼ ፓስተር አንበሳ ቆጠር ክለዋል። ምን አገባ አንድ ግሪ ዘቢ የሆኒ ደግሞ የኔ ፍቅር በጣሽ እያለች ለምን ነው የምትሳደቢው? ልክ ይሄ መጀመሪያ እዮዳብ ላይ ሊሄድበት አይሻልም? ቅማንት ይጅበት። ከዛ ወዲህ ምን ደግሞ እዮዳብ ማለት የሶሻል ሚዲያ ምቀኛ። እኔ ምቀኛ ይቻላል እንደሱ አጽዳም ልክ ሁልጊዜ ሰው ልጅ ተቃራኒ ሆኖ መምጣት ይፈልጋል። አሁን ባለፈ በእኔና በፍራኦል ቴቻ ጉዳይ ወደሱ የዞረው የሆኑ ሰዎች በዛሉ እኔን የሚደግፉ። ስለዚህ ምን ማድረግ ፈለገ? ተቃራኒ መሆን ፈለገና በሱ ሳይድ ተሰለፈ። እና ደግሞ ቴዲን ይቀናበታል በጣም ዛስዋይ በቴዲ ስለሚቀና
በቃ ቴዲን ለማጥቃት የፍራኦል ቴቻን ግሪሳዎች ለመሰብሰብ ቤቱን ከፍቶ እኔን ጭምር መሳደብ ጀመረና አስወር በጣም ምቀኛ አይቻላቅም። ይሄ ያረገዘው ምቀኝነት ነው መሰለኝ ሆዱ ላይ ያለው። ይሄ መቼም ዮናስ ሙሉነህ ነው ልብል እርግዝናው ራሱ ይሄ የእርግዝናው ሆዱ ምቀኝነት ነው። በምንድነው ይሄ ምንድነው የሚባለው? ዲማሚት በዲማሚት ራሱ ውስጥ ዲማሚት ውስጥ ቢያፈነዳ ራሱ አይጠፋም። ያቦል ዲማሚት አታውቅም? ዲማሚት ነው ይሄ ማፈንጃ፣ ይሄ የሚፈነዳ ነገር ይሄ ዲማሚት ይሄ እንትን ነው። ይሄ ጦር እንትን ነው የሚፈነዳ ነገር። ቆይ እና እሱ ውስጥ ሆዱ ውስጥ ራሱ እሱን ዳምጦ በቃጃውን ዲማሚት አውቃለሁ። እኔ ፍቅር የዲም ስለሆነ ዲማሚት ነው ሆዱን ማፈነድ ያለትም ራሱ ዲማሚት ነገር ቢለቀም ተደንተ ካያችሁ አንቺ እኮ ባባን የነ ሜሪን ቻንስ በልተሽ ነው አሜሪካ የገባሽ። ይመችሽ፣ እወድሻለሁ። ሜሪና ሉባባ ማናት? ቦምብ ነው እኮ የሚፈነዳ ቦምብ። ዲማሚት ነው። አንተ እኔ ወሎዬ ስለሆንኩ በደም ማፍር መስሎ ነው። ደንቤ ነው። በደንብ አድርጌ እደበድብሃለሁ። አንተ ደንደሳም ስሚ ዮናስን ላስገባው ይቅር ትባባላላችሁ? ኖ እንዳታስገባ ይወድሻል እኮ የሴት ጀግና እናቶ አንተ ይኸውልህ ተው ጅቦ የወጋ ይረሳው የተወጋ ይረሳ ነው። ዝም በል ዮኒ ማኛው ቀን ይገጥመኛል። አንድ ቀን የዛሬ 100 ዓመት ቢሆን አገኘሃለሁ። ሴቭ ማይ ወርድ እኔ ነግሬዋለሁ። ኤኒዌይስ እኔ ይኸውልህ እስከዛሬ የሚሰደቡት ምናምን ችግር የለውም ቢሳደቡ ምን ቢሉ፣ በዚች በክትራ ግን እኔ ህይወቴንም ላጣ ነበር። ቆስ እያለሁ በጣም ውስጤን የቆሰሩ በዚህ ሰዓት እኔ ገንዘብ ተቀብለው አታክ ያደረጉኝ አልፈታቸውም። እስከ መጨረሻው ብዙ ናቸው። አልፈታቸውም። ቴምር አይነቱ አሁን ጀግና ነች። እና ኤኒዌይስ ዩኒ ማኛው ገንዘብ ተከፍሎት አፉን ያከራየ ጅብ አፍ ነው። ተው አንተ ውስጥ እያወቀ ውስጥ ያውቃል። ይሄ ቀልድ ቀልድ ነው። አንተ ነው ዮኒ 2 ጊዜ ነው የበላው በእኔ ትራክ። የመጀመሪያው ጊዜ እኔን ራሴ ቢያናግረኝ እኮ $7,000 ውሰድና $100,000 መልስልኝ ብየዋለሁ አይደል? እሱ ጓ ቢልበት $7,000 ራሱ ሁሉ ጠቅልሎ ይሰጣል። $7,000 ለሱ ሰጠው ነበር። ገብቶሃል? እንደዚህ እኔም በግልጽ ቢጠይቀኝ ገንዘብ ስጭኝ ምናምን ቢል እሱ ጋር ከሚደራደር በጎን እኔ ጋር ቢደራደር ለእኔ ድምፅ በመሆኑ ራሱ ብር ብሰጠው ባልሰጠው ከሰዎች ድጋፍ ያገኛል። ሰዎች ፕራውድ ያደርጉታል። ከኔ ጎን እናስታርቅሽ ነው እንታረቅ እያለሽ ይኸውልህ ማኛውን ያልፈታም አልኩክ። እኔ እንደው መፈታክ እንዳይመስልክ በህይወት እኔ ያለው አንተ እንኑር ዝም ብለና ደግሞ ወራባው ጀስት ጊዜ ይፈታዋል። አንተ የውሻ ልጅ ማንንም ላፍን እየከፈክ ሁሉም ዝም ብሏል። ቀንን ጠብቅ። ተጥምባታ ተይ እንዳትሳደብ እንዴ ምን ነው ጀለስኩ ኖ ይሄ የሰው አቁስሎ ደግሞ እንደ ቀለል አድርጎ ምናምን ሊያወራክ ይፈልጋል ነው ወይ? መቼም አልፈታም በዚህ ጉዳይ መቼም አልፈታ ነው። እኔ ስድቡ ምናምን ስድብ አንድ ላይ አይገቡም። እስቲ ቆይ ቴምርዬ እሱ ዳስገባውና ሀሳቡን ልቀበል እስቲ በጣልሽ ምን ይሻላል? አንተ ሰውዬ ቴምርሻ እኔ 7,000 ነው ያለችኝ አይደለ? ጅቦዬ ስማልኝ አንድ ከጉቶ ብጀምር አይሻልም? ግን አይ ቴምርዬ 5,000 7,000 ነው ያለችኝ። እኔ በ5,000 ታረቃታለሁ። $5,000 ትክፈለኝ። በቃ ወዳጅ ነን። ጌታ አልቀየማትም ከ5,000 በኋላ። ግን እኮ እንደዛ ያለች 100,000 ካስመለስክልኝ ነው 100 ነው እንደ አይ በነፃ እሱም አለቀ እኮ። አሁን ቴምርዬ አይዞሽ የኔ ውድ $5,000 ትለቅብኝና ከነ ማስረጃው ሬሲቱን ትይዥና እኔም ስለ አንቺ አንድ ነገር ካልኩ ትለጠልጭኛለሽ በማስረጃ አደራ። ቴምርዬ ኑሪ። ወደ ጉቷችን ስንሄድ ለምንድን ነው ስለፈሱ ያልጠየቅልኝ? ምን አስበን ዮኒ ስል ገና በቃ ቱግ ነው ጥያቄ አይደል እንዴ የምጠይቅ? ምንድን ነው ችግር? ውሸትም እየመሰለው ነው አንዳንዴ የማቀሳስር ይመስለዋል ምናምን ይሄ ነገር ገባ። ምክንያቱም ከወዱ ትልቀት የተነሳ
ፈሱን መቆጣጠር የሚችል ስላልመሰለኝ ሰው ጠይቅ ብሎኝ ነው። ምን አለበት ብራዘር? ሰዎች ፈሳቸውን መቆጣጠር አይችሉም? እንዴት ይችላሉ? ጫን ይልሃላ። ገብቷል። እኛ አሁን ቦርጭ ስለሌለን ቋጠር ታደርገዋለህ። መቋጠሪያ አለን። ገብቷል። አንተም መቋጠሪያ አለ፣ እኔም አለኝ። እሱ ግን ዝቅ ስለሚል ቦርጩ ቁጭ ሲል አንድ ላይ ዘረጥ ያደርገዋል። ገብቷል። እሱን እንዴት አድርጎ መቆጣጠር ቻለ ብራዘር? ይሄ ጥያቄ አይመስልም? ገብቷል። አሁን ጂጂ ለዛ ነው ፈስ መቆጣጠር አትችልም ነበር። ግድንግድ በነበረችበት ጊዜ አስመጠጠችው። አየህ፣ ጥቅም አለው። ለዛ ነው። እና ይሄ አሁን ነጋውን ለቅሶ ሊቀመጥ ነው። ምን እኔ ግራ ገብቶኛል። ምን አስቦ ነው የቀጠሮ ጨዋታ ያለው? ምን 9 ኩንታል ምን አስቦ ነው? ጅቦ ውስጥ ይዘግበኝ አባቴ። ከአንተ ጋር ቀጠሮ ግን ቢዚ ይሻል ነበር። እናቴ ከአንተ ጋር ቢዚ ይሻለው ነበር። ድፍረቱ በጣም ነው የምወድለት። እኔ ጉትሻ ሁልፊን እኔ ንጉሳት ስም ዮዳብ ነው። ንጉስ ከፊት ጨመርክ ራስህን ብለህ ብትንፈራፈር አንድ የሚሰማ ሰው የለም። ምን አስቦ ነው ከፋሲካ ጋር? ያው ሁለቱም አንድ አይነት ስለሆኑ ዮናስ ፋሲካ አሪፍ ሰው ናት። በእውነት መስኪን ልጅ ናት። ግን ምን አስቦ ነው? ሌላው ምንድን ነው መሰለ፣ ስሙን ባልጠራው ደስ ይለኛል። አንተም አይመችህም። የሆነ ቀንድ አውጣ የሆነ ሰውዬ አንተ ቤት ገብቶ ነበር፣ እያለቀሰብኝ ነው። የቱን? ወዬ የሚባለው ልጅ ወዬ በቀለ ወያ። ቀድም እኮ አሁን ሲያወራ ነበር ስላንተ እንደሄድበት በጊዜ ወዬ 7 ሰው ይዞ ይልሰኛል አልኩ። እኔ ቤት መጣ አስገባኝ ብሎ አላስገባም አልኩት። ወዬ ነው ስሙ። ከእንግዲህ የምን ወያ ነው? ወዬ ማልቀሻ አይደል ስራ። 7 ሰው ይዞ ፕሮፋይል አድርጎ ለመጀመሪያ ጊዜ እኔ ተሰደብኩኝ። አስበው። የሚገርም ሰው። አማራ ክልል ላይ ቁርጥምጥም አድርገው ሊበሉት ሲሉ አውጥቼ ሰው አድርጌው። ውይ ዮናስ፣ ለሱ የከፈልከው መስዋዕትነት ትልቅ ነገር፣ የሚረሳም አይደለም። የሚረሳ ነው። እንደው ጅቦ የፈለገ ነገር ላይ በልተውት ነበር እኮ። አረቅ ጌታን ቆርጥመውት ነበር። አንተን ግን ይሁን ችግር የለም። ግን ይኸው ተዋረደ እኮ መጨረሻው ባዶ ነው። 137 ሲሆነው መጽሐፍ ስለሆነ ነው። መጽሐፍ ሽያጭ ሲሆን ነው። ከዛ ውጪ እንደዛ ሆኖ ስንት መጽሐፍ ሸጥን መሰለ? ጌታ ምስክር 320 መጽሐፍ ሸጥን። እንዲህ እንደ ትልቅ ደስታ አይቶት የሆኒ 130 ሰው አየው ምናምን ፕሮፋይል አድርጉ የሰውን ቁጥር ያው 130 እኮ ልንወጣ ስንል ነው እንጂ ብዙም አልነበርም። አልዋሽም። 200 180 ምናምን ሰው ነበር። ይህ እርዳታ መጽሐፍ ምናምን ሰውን ሲሆን ሰው ከች አይልም። ታርፍ የለ ለእርዳታ እንደዚህ ለቁም ነገር ሲሆን ሰው የለም። ጭቡቴ ላስላሰ ሲሆን ግን ከቻሳ ነው። ይህንን አለማወቁ እኮ በቃ የሆነ እስካሁን በላይ እይታምትን ብሏል። እዛ 300 ብላ የእሱን 7 እንዴት አላየውም ነው የኔ ጥያቄ። የእሱ 7 እኮ ነው አባቴ። በቀለው እየሰማ ነው። ሸራ አድርጉለት እስቲ። በ7 ሰው እንዴት አይከብድም? እና እኔ ጉቶ እያትናድድ የትም ቤት ይገባል የምትለው የት ገብቼ ሳይ ነው? ጉቶ እንደው በጌታ አውራ እስቲ፣ እውነት እናውራ። መች እኔ ጅቦ ፍሬንድ ስለሆንን ኖቲፊኬሽን ይመጣልኛል። በሰላም ነው ብዬ ስመጣ ተዘፍዝፋ አገኛለሁ። እዚህ መሄጃ የለም። የት ይሄዳል ብለህ ነው? የት ይሄዳል? ልክ እኮ በጣም ኃይለኛ ስራ ሳክሱን የምታውቂው ነው። በኢየሱስ ምንን የሚመጥነኛ ብዬ አምር ነው ጌታቸው ረዳን ይልህና የአንተን ፎቶ ዘቅዝቆ ሲሳደብ ይውላል። ይሆን የህዝብ ጥያቄ ነበር ልጠይቅሽ፣ ካልደበረሽ ጠይቅ። ኧረ ደስ የሚል ጥያቄ ነው። ከስር ተፈታ ጆን ዳንኤል። ደስ ብሎኛል። በመፈታቱ ሁላችንም ደስ ብሎናል። ጂጂክያ ስሟን አስጠርታ እልልታው ልዩ ነበር። በመቶ ምናምን ምን ብላ እናቴ አላት። ያንተን ስም አልጠቀሰም ለምን ብለው ደግሞ አንዳንድ ሰዎች ጠየቁ። አይጠይቁትም። እናቴን ከታች
ኧረ ጣጣ የለውም። ምን መሰለ እኔ ደስተኛ ነኝ። ልጁ መታሰር ነበረበት። በፍጹም አልስማማ። እግዚአብሔር በሚያውቀው እኔ ራሱ ተጠርቼ ነው የዛ ቀን ሲያቀብጠኝ ገብቼ ሲያንቀጀ ተጠርቼ በሌለውበት ተብሎ አንድ ሰው ዮኒ አስወጣው ፕሌስ እንደዚያ ይሁን ምናምን ያለ ሰው ሳይኖር ከሃዲ ሰዎች አሉ። ገብቷል። ከዛ አንተን እንዲያረከው ብለው እኔ ላይ ነገሩ ተጠመጠመ። ይመቻቸው። እሳግ ገባ። ፈጣሪ ግን እውነቱን ያውቃል። እኔ የሚያሳስርህን ሰው ለምን ብለህ ትጠራዋለህ? እስቲ ዘግበኝ እንጂ እሱም በተደጋጋሚ ዮኒ እዚህ ጋር እያየህ ነው ይሄ ነው ምናምን እያለ ራሱ እያለኝ እኔ ደግሞ አትንኩት እያልኩ ነው። ያዩትን ገልብጠዋል። ቆይ ጠይቃቸዋል ምናምን ስትልም ነበር እዛ እና በዚህ ደረጃ ለምን ወጥቶ አሁን ስምሽን አንስቶ ቴንኪው ማለት ይችል ነበር። የተፈጠረው ተፈጥሯል። አይ ችግር የለውም። ያንሳም አያንሳም እሱ መብቱ ነው። እሺ መጽሐፍ ያሳተመውስ አጎቱ እንዴት አየው? ማን ያሳተመው? ዳዊት ደሪባ። ምን አሳተመ? እንዲህ መጽሐፍ ጽፌ ወደ ህዝቡ አደርሳለሁ ምናምን ብሎ ንስሐ የገባው ሌባ ነው ምናምን የሚል መጽሐፍ። አይ ይመቸው። አልሰማሁም። ይመቸው። አይ እስር ቤት ስትቆይ ምናምን እኮ ብዙ ነገር ታነባለህ፣ ታዳምጣለህ፣ ህይወትን የምትቀይርበትን ቀን ታስበዋለህ። ጥሩ ነገር ነው ብዬ አስባለሁ። ያስተምራል። ምን አይነት መጽሐፍ ይጽፋል ብለህ ታስባለህ አንተ? አሁን ከታሪኩ አንጻር ታውቀዋለህ በደንብ። ድሪባ እኮ በጣም መለስ ራሱ የተናገረለት ሰው እኮ ነው። በጣም ከባድ የነበረ የሚፈራ ሀርደኛ የነበረ ልጅ ነው ድሪባ። እንዴ ማንም የሚሳፈጠው ልጅ አልነበረ ልጅ ነው። ሰንጣቂ ነው። ሲናገር ነበር በ7 ጥይት 50 ሴንትን ነገር ሲሳወራ ነበርና ብራዘሩ ነው። በመንፈስ ብራዘር ናቸው ከ50 ሴንት ጋር በመንፈስ እንደዛ ናቸው። እና ግን ያው ህይወት አስተምረዋቸዋል እና አሪፍ ነው ብዬ ነው የማስበው። ታስባለህ መጽሐፉ የሚጽፈው መጽሐፍ ምንድን ነው? ብዙ ጊዜ እሱን የምናውቀው በወንጀል ነው አይደል? 2 ሚሊዮን ስለ ያ ነዋ። ቦይ ከወንጀል ወጥቶ እንዴት ህይወቱ እንደቀየረ ምናምን የሚጽፈው ነገር ካለ ሰው ይቀበለዋል ብዬ አስባለሁ። ብሮ ወንጀሉን ክዶ ከጻፈስ ስለ እኔ አለ ብዙ እውነት ያልሆኑ ነገሮች ይወራል ምናምን ማለቱ ወንጀሉን ለመደበቅ እንዳይሆን። አይ ሰው ይጨማምራል። አበሻ ማለት እኮ ወደቀ ሲባል ተሰበረ የሚል ህዝብ ነው ያለን። ገባ? ስለዚህ አብሶሉትሊ በምትሰራው ነገር ላይ አጋኖ የሚያወራ አበሻ ነው። ይሄ የታወቀ ነው። ስለዚህ እሱ እውነታውን መጽሐፉ አሪፍ ነው ብዬ አስባለሁ። ወንጀሎችን ካልጻፈ እውነት ነው። ብዙ የሚያውቁት ሰዎች አሉ በወንጀል ስራ ምናምን በተለያዩ ወንጀሎች ከእስር ቤት አሪፍም የሰራቸው ነገሮች አሉ። ከዛ እኮ ከወጣ በኋላ ብዙ ደግሞ ጥሩ ስራዎችን ሰርተዋል። እስከማውቅም ብዙ አሪፍ ወደ ዱባይ ራሱ ሰዎች ይልክ ነበረ። ሰዎችን ከእስር ሊቢያ ያሉትን ወንድሞች ያግዝ ነበር ምናምን። ያልተነገረለት ደግሞ ብዙ ኳሊቲ ነገር አለ ልጁ። የአራዳ ልጅ በነገራችን ላይ ተባብሮ ነው የሚበላው እንጂ ዝም ብሎ ገገማ አይደል። የአራዳ ልጅ ሁልጊዜ ለብቻው የሚያደርገው አንድ ነገር የለም። ይሄ ዱርዬ ነው የምትለው ልጅ በሙሉ አብሮ የሚበላ እንጂ ቋጣሪነት የለውም። እና አይ ቲንክ የሚያውቁት ሰዎች እዛ ላይ ይጽፋሉ ብዬ አስባለሁ። መልካምነቱ ያ አሪፍ ነው። ዮና ብዙም አልተናገረችም በፕሮግራሙ ላይ። ዮና ናት ማን ነበር የምትባለው አብራው ያ። ስለዚህ የእንቁርቲ ፕሮግራም ከሸፈ፣ በቃ ተበላሸባት። እንቁርቲ በእሷ ጉዳይ ስትረግጠው አልነበረ? አዎ የልጁ አባት የታለ የምትሉ ይኸው ብላ በቃ ወዲያው ብዙም ደስተኛ አልነበረችም። እንቁርቲ ስትሰድብ ነበረ። መጣች ልጅቷ፣ ሰላም ተባባሉ፣ አብረው ፎቶ ተነሱ፣ አወሩ፣ ተለያዩ። እንቁርቲ ግን ፖለቲካ ልትሰራ መጣ ነበር እኮ። አባባሏን ግን ሰምተዋል። አባቱ እሱ ነው ምናምን ብላ ወዲያውን ሄደችው። ማለት አብረው አይደሉም ማለት ነው? አይ አይመስለኝም፣ አብረው አይደሉም። እንደ ሁኔታው ስታይ በቃ አንደርስታንድ ተደራርገው የተለያዩ ይመስለኛል። አይ በፎንቃ ሂሳቡ ነው ያ የተፈጠረ ነገር አይመስለኝም። አለ አደለ የሆነች ምና ዋቴ ብለህ የምታጫውተው ነገር በቴክኒክ ብልሽት የመጣ ነገር ነው እንጂ የሚመስለኝ ልጅ የመውለድ እቅድ ኖሯቸው የተወለደ ልጅ አይደለም። ይሄ እናገራለሁ በድፍረት ነው። ወይ እሷ እስር ቤት እያለች የጃኒ እና የሱ ፎቶ ስለተለቀቀ ነው ይባላል ምናምን። እሱን
ዲቴል ልጆች ስለሆኑ እኔ እኮ አልሰምጥም እነዛ ነገር ላይ። እንቁርቲን ጠይቃት፣ እንቁርቲ በደንብ ታውቃለች። እንቁርቲ ሀሜት በስማ ሀሜት ላይ ጎበዝ ስለሆነች በዚህ ጉዳይ ላይ እንቁርቲን ብትገባ ጓዳቸው ገብታ ብረምጣዱላ ምታይ የሚጠጡበትን ብርጭቆ ምን አይነት እንደሆነ እንቁርቲ ትነግራለች። ይህን ዘገባ ከእሷ ተቀበል። አሁን ይልቁኑ ቴምርሻን 5000 ያስከፍለኝ ብራዘር፣ ፒስ እንፍጠር። ለአንቺም እገጭሻለሁ። ከዛ ላይ ይመች እና $5000 ተከፈለች ከቴምር ጋር አርቦች ነን አንተ እያለ። ከዛ ውጭ ግን ወፍ የለም። ኧረ ጥሩ ሁኔታ ላይ አይደለሁም ይሁን እና ስለዚህ 4 እኔ ጋ ይገባል፣ 1000 አንተ ጋ ይገባል። ይሄ ቃል ትንሽ እንትን አላለም። ቴምርን ማሳመን በ3000 ራሱ ያዋጣም አለው በፍጹም። እኔ ራሱ እንደው ይለፍ ጉዳዩን ብዬ ነው ብዙ ነገር ስላለችኝ በቃ 5 ይበቃል። ምን አስበህ ነው እናክልና ብትለኝ አስበው በባዶ እየመጣች አይደል የምታደርቅ። ስለዚህ እኔ 5000 ይሆናል፣ 1000 ገጭ ያለ ያራዳለች። በ1000 እንኳን አልሰማም። ቴምር በ1000 የምታምነ እንዴ ደርቃል። እኔ 5000 የምትለኝ ይመስለኛል ሳስበው 7 እያለች 5000 ብትከፍል 3000 ለአንተ 2000 ለእኔ ብትሰጠኝ መልካም። ላሳምና ተጠራለሁ እንጂ በ1000 ብር ቴምርን ማሳመን ይከብዳል። ልጨምርልን 2000 ዶላር ይሁን በሉኝ ብላ አንተም ብትረገጥ አያገባኝም። እኔ እኮ 1000 ብሰጥህም ለብቻዬ ልረገጥ ብዬ ነው። ረገጣው ላይ የምትሳተፍ ከሆነ ምንም ችግር 2000 ይደረግልሃል። ትችላለህ ረገጣው። ቴምርሻ ሰምተሻል? ምንም ማድረግ አይቻልም። እሺ እኔ 3000 ይቀበላለሁ። ለጅቦ በአካውንቱ ያለ አሁን አገባም ሌላ ስድብ ውስጥ ነው የምትገባው። አይሆንም። እኔ ስወጣ ታስገባትና ትላሴን ትንሽ ያው የቀረ ስላለ እሱን ልሳይ። ከዛ 5000 ታስገባለች። ከዛ ፒስ እንፈጥራለን። የሆነ ቪዲዮ አየሁኝ ፖስተክ ነው ወይ ተቆርጦ ወጥቶ ምናምን ምን የቀድሞ የአሜሪካ ጠቅላይ ሚኒስትር ፕሬዚዳንት ምናምን አላቅም ብቻ ባራክ ኦባማ አዶናይ ስለመፈታቱ ደስ ብሎታል ብለህ ዘግበህ አስደነገጥኳቸው። አይ ግን እሱ ገቢ ከልብ ነው። ጥሩ ነው እንደዚህ አንዳንድ የአየር ይዘህ መድረሰ ገጤን ማስጮህ ጥሩ ነው። ትራምፕም ጽፏል ትለዋል። እንዲህ ሰገጤውን ተጫወትበት አባ የአራዳ ልጅ እንደዛ እኮ የጆን ዳንኤል ግን ባራክ ኦባማ እንዴት ነው ዝም ያሉት? አይ ትራምፕም ጽፏል። እንደው ዝም ብለን አንናገርም ብለን ነው ለጊዜው። አበሻን ዝም ብለህ መንዳት እኮ ነው ካብታ እንደ አብዛኛው ነው መንዳት ትዊት አድርጓል ተባለ። በቃ ደነጋገጡ። እንዲህ ነው ጨዋታ።